ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ይልቅ አምነን እንሞት። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወደ አናዚ ኢትዮጵያ ጋር ተከታታዮች እንደምን አላችሁ? እኔ እግዚአብሔር ይመስገን አለሁኝ በቸርነቱ ክብሩ ይመስገን። ዛሬ እንግዲህ በጣም ትልቅ መምህር ቤተክርስቲያንን ሲያገለግሉ ከልጅነት እስከ እውቀት የቆዩ መምህር ዘላለም ወንድሙ የሽኝት ፕሮግራም ተደርጎላቸዋል። በጣም ያሳዝናል። እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። ምግባራቸው ጥሩ የነበረ የእግዚአብሔርን ትእዛዝ የፈጸሙ ብዙ ሰዎችን ያረዱ ቤተክርስቲያንን ከመንሰለቸኝ ሳይሉ ያገለገሉ መምህር ነበሩና እሳቸው አረፉ እና የተጎዳ ነው እኛ ነን ብዬ አስባለሁና እግዚአብሔር ለቤተሰቦቻቸው ለቤተክርስቲያን ለምእመናን ሁሉ መጽናናትን ይላክልን እላለሁኝ። አረጋጊው ቅዱስ ገብርኤል መልአክ እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ያረጋጋ፣ ቤተሰቦቻቸውን ያረጋጋልን እላለሁኝ። እኔ ምን አስባለሁ መሰላችሁ? እሳቸው በጣም ሲደክሙ ሲያስተምሩ ቆይተዋል። እንግዲህ በ49 ዓመታቸው እንደውም ምን ያሰብኩት ሜቢ እግዚአብሔር እሳቸውን ከዚህ ምድር ወደ ዘላለም ቤታቸው የጠራበት አንድ ምክንያት እሳቸው ሲያስተምሩ እግዚአብሔር በእሳቸው በኩል ሲያስተምረን የነበሩትን ነገሮች አሁን በጥሞና አዳምጠን ወደ እሱ እንድንመለስ ይመስለኛል እና ብዙ ስብከቶች ነበሯቸው። ከነሱ አንዳንድ ሃይላይት እናያለን። አብራችሁን ቆዩና አብራችሁን ተመልከቱ። ድንግል ማርያም ከፍጥረት ሁሉ ትበልጣለች። ከፍጡራን እሷን የሚያክል የለም። ድንግል ማርያም ወላዲተ አምላክን አምባ መጠጊያ መሸሸጊያ ያድርግ። የእናት ልመና ፊት አያስመልስ ነው፣ አንገት አያስቀልስ ነው። ሲሆን በውድ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። አሁን ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ብሎ ሁላችንንም ከጥፋት ያድነን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችን የሚገሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። አሁን እዚህ መቆም ይገባናል። ስለ እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም። የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ። እጅግ ያሳዝናል ወገኖቼ። ከሊቅ እስከ ደቂቅ ከላይ እስከ ታች እስቲ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ? ከሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተክርስቲያንን ለመገነጣጠር የተነሱ ሰዎች አሉ አይደል? እኔ እኮ መጽሐፍ ጠቅሼ ከመነግራችሁ በላይ ዘመኑ ራሱ እኮ ይነገራል። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። የሚያምንብኝ በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። ቢሞት ቢቀበር በሥጋ ቢፈርስ ይበሰብስ
ፈርሶ በስብሶ አይቀርም ነው ያለው። የቅዱሳን የጻድቃን ሞታቸው እረፍታቸው ነው። ብፁዓን እለ ሞቱ በእንተ እግዚአብሔር ይላል ራዕየ ዮሐንስ ምዕራፍ 14 ቁጥር 13 ላይ ብፁዓን ንዑዳን ክቡራን የሚባሉት በእግዚአብሔር አምነው ስለ እግዚአብሔር ብለው ሃይማኖታቸውን አጽንተው ምግባራቸውን አቅንተው ንስሐ የሚገባ ፍሬ አፍርተው ትሩፋት ሰርተው በሥጋ የሚያንቀላፉ በሥጋ የሚያርፉ ብፁዓን ንዑዳን ክቡራን የተመሰገኑ ናቸው። ለማረናል ስለ ስም ብለህ ይቅር በለናል፣ ስለ ስም ብለህ እራራልናል። በፈረሰው በመቅደስህ ላይ ስለ ራስ ስትል ፊትህን አብራ አለው። ለምን? ቤተ መቅደሱ ፈርሶ ባቢሎናውያን በእሳት አቃጥለውት የኢየሩሳሌምን ቅጥ አፍርሰው ነበር። ንዋየ ቅዱሳቱንም ማርከው ባቢሎን ወስደው ነበር። በትንቢተ ዳንኤል ምዕራፍ 9 ከቁጥርም 17 ጀምሮ ይሄ ተመዝግቧል። እንዲህ ነው ያለው ነቢዩ ቅዱስ ዳንኤል፣ ጌታ ሆይ አለ በፈረሰው በመቅደስ ላይ ስለ አንተ ስትል ፊትህን አብራ አለ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለም። ኃጢአታችን የሚታጠብበት የንስሐ እንባ እግዚአብሔር ለሁላችን ይስጠን። በደል ኃጢአት በእንባ ይታጠባል። ከልብ ተመልሰን ዘማውያን ልንሆን እንችላለን። ሰካራሞች፣ ነፍሰ ገዳዮች፣ ሌቦች፣ ጉቦኞች፣ ጎጠኞች፣ ቂም በቀለኞች፣ ሐሰተኞች፣ ትዕቢተኞች፣ ሐሜተኞች፣ ተንኮለኞች፣ ሰካራሞች፣ ሱሰኞች ልንሆን እንችላለን። ግን እንመለስና አቤቱ እንደ ቸርነትህ መጠን ማረን እንበለው። እንደ ምሕረትህም ብዛት መተላለፋችንን ደምስስ እንበለው። ከበደላችንም ፈጽሞ እጠበን፣ ከኃጢአታችንም አንጻን እንበለው። ያነጻናል፣ ያጥበናል። የኛ አምላክ አይጨክንም፣ ደግሞ ምንም ነገር አይፈልግም። በነፃ ይምረን። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው። መቼ እንደምንጠራ ስለማናውቅ ሁል ጊዜ ተዘጋጅቶ መኖር። ድልዋን የክሙ ሀልው ይላል። ተዘጋጅታችሁ ኑሩ። ለምን? በመጀመሪያ አምላካችን ይመጣበትን ቀን አናቅም፣ ዳግም ምጽአቱ። ሁለተኛ መልአከ ሞት ይመጣበትን ቀን አናቅም። ይሄ ያው እኛ ድንገተኛ ጥሪ እንላለን፣ በአጋጣሚ እንላለን። እኛ አናቀውም እንጂ እግዚአብሔር ያውቀዋል። ሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። በሕይወት ብንኖርም ብንሞትም የእግዚአብሔር ነን ይላል ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 14 ቁጥር 8 ላይ ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በምስራቅ አርሲ ዞን የታረዱ ኢትዮጵያውያን፣ የታረዱ ክርስቲያኖች፣ ሰው ምንም ይሁን በሰውነቱ ሊከበር ይገባል። ምንም ቋንቋ ይናገር፣ ጾታው ምንም ይሁን፣ ምንም ሃይማኖት ይመን፣ በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ ነው። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሃን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አርደው እየጣሏቸው ነው ያሉት። እዚህ ዘመን ደርሰናል። ዛሬም አስጨናቂዎቻችን ብዙ ናቸው፣ ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገድሏቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ሥራው ጠብቆ ሕዝቡን ሊያድን የተነሳው።
ዛሬ ሞት ያወጁብናል። ይህም ቀን ግን ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህን በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተንን እንዴ? ምን እንገራችሁ? ሁለቱን ጆሮአችንን እኮ ጭው የሚያደርግ ነገር እኮ እየሰማን እያየን ነው። ዜናው የሞት ነው። የምንቆጥረው አስክሬን ነው። ድምፅ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብስት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ምን ያልተፈጸመ ግፍ አለ? አንዳንድ ቤተክርስቲያን ካህናት ዲያቆናት ቀድሰው ሲወጡ ታርደው የለ እንዴ? በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገድለው የለ እንዴ? ዛሬም እኮ ሌላ ፈሮናውያን እኮ አሉ፣ ሌላ ግብፃውያን እኮ አሉ፣ በንጹሐን ደም የሚጣጠቡ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ እስራኤል ዘሥጋን ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያውያንን አድነን እንበለው። እንግዲህ ቅድም እንዳልኳችሁ ነው መምህር ዘላለም ወንድሙ አልተጎዳም። እሱ ወደ እግዚአብሔር ነው የሄደው። የተጎዳ ነው እኛ ነን። እንደዚህ አይነት በጣም ብርቅዬ የሆኑ መምህራኖችን እግዚአብሔር ብቻ እንግዲህ ሞት አይቀርም ግን አያሳጣን። እግዚአብሔር አንድ አባት እንዳሉት እግዚአብሔር እንደሱ ያለ መምህር ያስነሳልን ዳግምና እስካሁንም እሱ በስብከቶች ሁሉ ቃለ ሕይወትን ያሰማልን እየተባለ የኖረ አባት መምህር ነውና አሁንም እግዚአብሔር የሕይወትን ቃል እንደሚያሰማው ምንም ጥርጥር የለንም እና እሱ አረፈ፣ ተገላገለ። በእውነቱ ዘመኑም የከፋ ነው። እኛ ነን የተጎዳ ነው። እኛ ነን ተመለሱ፣ ወደ ንስሐ ወደ እግዚአብሔር ተመለሱ፣ ሁሉ ነገር በነፃ ነው አሁን እንደሰማነው ማለት ነው የሚለን መምህር ያጣ ነው እና እመቤቴ ቅድስት ድንግል ማርያም ነፍሱን በአጸደ ገነት እንደምታኖርልን እንደምትቀበለው ምንም ጥያቄ የለንም። አሁንም እሱ ሲለፋበት ሲሰራበት የነበረው ጉዳይ እኛ ማሰብ አለብን። ተመለሱ፣ ወደ ንስሐ ተመለሱ፣ ወደ ቅዱስ ሥጋ ወደ ክቡር ደሙ ሞት ሁል ጊዜ ከአጠገባችን ያለው መቼ እንደምንጠራ እናውቅም ነው ያለው እና ተዘጋጅተን እንጠብቅ ብሎ እንዳስተማረን ዘመኑን ሁሉ ያንን እያስተማረ እንደኖረ ያንን ደግሞ እኛም ሰምተን ተግባራዊ እንድናደርግ እግዚአብሔር ይርዳን እላለሁኝ። በመቀጠል ደግሞ አስክሬኑ ከአሜሪካ ወደ ኢትዮጵያ ከዛ ደግሞ ኢትዮጵያ ውስጥ የተካሄደለትን ወይም የተደረገለትን አቀባበል በጣም ማለት እግዚአብሔር ቤተክርስቲያን እንዴት እንደምታከብር እውነት እግዚአብሔር በሱ መንገድ ሂዳችሁ ስታርፉ ካረፋችሁ በኋላ ራሱ ያለው ክብር እኔ በጣም ገርሞኛል፣ ደምቆኛል። በጣም ደስ ይላል። እግዚአብሔር ይመስገን። በዓለም ኑሮውን ያረፉ ሰዎችን እና ይህን ስታዩ ምን አይነት ክብር ነው እግዚአብሔር እውነት የሚሰጠን። የስጋ ብቻ ሳይሆን የነፍስ ራሱ ነፍሳችን ስትወጣ ራሱ ያለው ነገር ራሱ it's amazing። በጣም እኔ ደስ ብሎኛል በእውነቱ እና እስኪ ተመልክተን እንመለስ። ስርዓተ ቀብሩ በሚፈጸምበት ጊዜ ማንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳይቀር በአይሙሬም በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ የማያውቅ ሰው እንደዚህ አይነት ላይ ሞት ሲደርስ ምንድነን እኛ ወይና አምር ለተሞተነ የምንሞትበት ለትቋል እየተናናቁ መከራ ውስጥ ያለ ነው። አሁን በመከራችን ቀን እግዚአብሔርን እንጥራው። ከመነኮሳትና ከመናንያን በላይ ነው ማለት ይቻላል። እውነተኛ አስተማሪ፣ እውነተኛ መምህር። እኔ ማንነት የጠላሁት ይሄ ልጅ ካረፈ በኋላ ግን እኔ ማንኝ የምለው ነገር ነው እየመጣለሁ። በኪሱ ገንዘብ አይዝ እንደ ሌሎቹ ላጌጥ ወዲህ የሚለው ነገር የለም። ለከ ደግ ሰው አይኖርም።
ለከሸር ሰው አይኖርም። እኔ በጣም ነው ያዘንኩት። እስካሁን ሰዓት ድረስ አላምንም ነበር። ሚዲያዎቹ ሲያራግቡት ግን በጣም ነው ያዘንኩት። ካከናወናቸው ዋና ዋና ስራዎች በጣም እጅግ በጣም ባጭሩ ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስለ ጥምቀቱ ወልደ ሰማዕት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ አንደኛ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያንን፣ ሁለተኛ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያንን፣ ሶስተኛ ለአሪ ብሔረሰብ የሰልማ ቅድስት ኪዳነ ምሕረት ቤተክርስቲያንን፣ አራተኛ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያንን፣ አምስተኛ የማላታር ቅዱስ ሚካኤል በጅምር ላይ ያለ በከተማው የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አስጀምሯል። ጉሙዝ፣ ጋምቤላ፣ ጂንካ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በ2003 ዓመተ ምህረት ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ቋንቋ ተናጋሪ ደቀ መዛሙርትን መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝቶ በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 ቀን 2010 ዓ.ም በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1,500,000 ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን አሳይቷል። ሰበታ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታቸው ራሳቸውን የሚችሉበትን ቦታ ለመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ 12 ልጆችን ከቤኒሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ለተፈናቀሉና ለተጎዱ ለ2591 ሰዎች 3,000 ብር በጠቅላላው 7,773,000 ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉ ጉዳት ለደረሰባቸው ከፍተኛ ድጋፍ አበርክቷል። እነዚህ አይነት ክብር ታዲያ እውነት በጣም ደስ ይላል። ማን ያገኘዋል? እግዚአብሔር ይመስገን ስለ ሁሉ ነገር እና እንዳልኳችሁ ነው። እሱ ታድሏል፣ ተገላግሏል። እንደው ትምህርት ቤት የምታስታውሱ ከሆነ ወይም ትምህርት ቤት ውስጥ ያላችሁ ልትሆኑ ትችላላችሁ። እስከ ፈተናው ድረስ በጣም እንጨነቅና ፈተና ተፈትነን
ሪዛልቱ ከተሰጠን በኋላ ያለው ስሜት በቃ መገላገል ነው እና ከዚህ ዓለም ድካም እሱ አርፏል፣ እግዚአብሔር ይመስገንና ሌላው እንግዲህ ከዚህ የምንማረው ምንድነው? ሞት ቤተክርስቲያን የተጠጋ አይልም፣ ዓለም ውስጥ ያለ አይልም። this is one part of our life ማለት የሰውነት አንድ አካል ነው። ሰው ይወለዳል ከዛም ይሞታል። ስለዚህ መሞታችን ስለማይቀር ከዚህ መማር ያለብን ትልቅ ትምህርት ብዬ ማስበው የመዳን ቀን ዛሬ ነው እንደውም አሁን ነው ይላል መጽሐፍ ቅዱስ። የመዳን ቀን አሁን ነው እንደውም የሆነ እንትን እያነበብኩኝ ምን ይላል መሰላችሁ? people that have died today had plans for tomorrow ይላል። ማለት ዛሬ የሞቱ ሰዎች ለነገ እቅድ ነበራቸው ይላል እና የሰው ልጅ መች እንደሚሞት መች እንደሚኖር ስለማያውቅ ሁሉ ጊዜ በንስሐ ህይወት እየተመላለስን መኖር አለብን። ያ ማለት ሁላችንም ንስሐ መግባት አለብን። መቼ? ዛሬ አሁኑ ሁላችንም ንስሐ አባቶቻችን ከሌለን መያዝ ካሉን ደግሞ እነሱ ንስሐ አክቲቭሊ ማንወስድ ከሆነ ሄዶ ንስሐ መቀበል እና ከዛ ደግሞ ወደ ቤተክርስቲያን ለመቅረብ መሞከር። እግዚአብሔር በረዳን መጠን ዓለማዊ ነገሮችን መተው፣ ዘፈን መተው፣ ስርቆትን፣ ውሸትን፣ በቃ እነዚህ ነገሮችን መተው፣ መጽሐፍ ቅዱስን ማንበብ፣ መንፈሳዊ መጽሐፍትን ማንበብ፣ ዓለማዊ ነገሮችን መተው አለብን ማለት ነው። ምክንያቱም ሞት አይቀርምና በቃ that's a reality። ሞት ሁላችንም እንሞታለን። እኔ እሞታለሁ፣ መች እንደምሞት አላውቅም። እናንተ ትሞታላችሁ፣ መች እንደምትሞቱት አታውቁትም። ስለዚህ ያ ስለሆነ የነፍስ ሞት እንዳንሞት፣ የስጋ ሞት ለሁላችንም ነው። የነፍስ ግን ደግሞ ሞት እንዳንሞት እንደው በእመቤታችን ቅድስት ድንግል ማርያም ምልጃ ተደግፈን ዓለማዊ ነገርም የቻልነውን ያህል ሁሉ ነገር ትተን በቅዱሳን ምልጃ ተደግፈን እንድንመለስ ጥሪን አቀርባለሁ። አሁንም የመምህር ዘላለም ወንድሙን ነፍስ እግዚአብሔር በአጸደ ገነት ከቅዱሳን ከደጋግ አባቶቻችን ከአብርሃም ከይስሐቅ ከያዕቆብ ጎን እንዲያኖርልን ምኞቴ ነው። እመቤቴ ቅድስት ድንግል ማርያም ነፍሱን ትቀበልልን። ከዚህ በጣም መማር አለብን። እኛም ደግሞ ተምረን እሱም ሲጥር ሲለፋ የነበረው ሁላችንም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ወጣቶች ተመልሰን ንስሐ ገብተን ስጋው ደግሞ ተቀብለን እንድንዘጋጅ ነው እና የለፋበትን ነገር ውሃ እንዳይበላ ሁላችንም እንድንመለስ የእህትነት ጥሪን አቀርባለሁ። እኔም በቻልኩት እኔም በአቅሜ። የዛሬ ቪዲዮ እንግዲህ ይሄ ነበረ። እሱን ደግሞ አሪያ አድርገን ሁላችንም የተገበራቸውን መልካም ምግባራቶች እኛም ደግሞ እንደሱ መልካም ስራዎችን እየሰራን ህይወታችንን እንድንቀጥል እላለሁኝ። የዛሬ ቪዲዮ ይሄ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መልካም ቀን